በቴሌግራም ገጾች ላይ ሰፊ መነጋገሪያ ሆኗል። ይህ ወሬ እንደሚታወቀው ዮሐንስ በቅዳሜ ከሰዓት ጥበብ ደግሞ በእሁድ በኢቢኤስ ላይ ከአዲስ አበባ ውጪ ጭምር እየወጡ በሚሰሯቸው ማህበረሰብ ተኮር ስራዎቻቸው ከፍተኛ ተወዳጅነትን አትርፈዋል። ሆኖም ግን ሰሞኑን ከጣቢያው ለቀዋልና ተሰናብቷል የሚሉ ወሬዎች በማህበራዊ ሚዲያ ላይ በስፋት ሊሰራጩ ነበር። ይህ ለወሬ ተመልካቾች ቀልብ የሳበው ወይም ደግሞ የሆኖም ከሰሞኑ ከጣቢያው የለቀቁት ምክንያት ምንድነው የሚለውን በየሳምንቱ የሚያቀርባቸው ክፍለ ጊዜዎች ላይ በአጭር ጊዜ ባለመታያቸው ወይም በፕሮግራም አወቃቀር ላይ ለውጦች በመኖራቸው ሊሆን ይችላል። ታዲያ ምን ተፈጠረ? አሁን ደግሞ ተመለሱ እየተባለ ይገኛል። እውነታው ምንድነው? ብዙ ጊዜ ታዋቂ አቅራቢዎች ለተወሰነ ጊዜ ከስክሪን ሲርቁ የኮንትራት ማደስ ወይም ደግሞ ለራሳቸው ፍቃድ መስጠት ዝግጅቶች አንዱ ነው። ነገር ግን በቅርብ ጊዜያት መውሰድ ወይም ደግሞ አዳዲስ ፕሮግራሞችን ለመቅረጽ ከአዲስ አበባ ውጪ ረዘም ላለ ጊዜ የመቆየት ሁኔታዎች ያጋጥማሉ። አሁን ባለው መረጃ መሰረት ምን አሉ? የእነዚህ አቅራቢዎች በኢቢኤስ ላይ መቆየት ለፕሮግራሙ ትልቅ ድምቀት እንዳለውም ተነግሯል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች፣ ዛሬ በመላው የኢቢኤስ ቴሌቪዥን ተመልካቾች ዘንድ በስፋት መነጋገሪያ በሆነውና ግራ መጋባት በተፈጠረው አንድ ወቅታዊ ጉዳይ ላይ አብረን እንወያያለን። የኢቢኤስ ቴሌቪዥን ተወዳጅ አቅራቢዎች የሆኑት ዮናስና ጥበብ ከጣቢያው መውጣታቸው ወይም መሪ ስንብታቸው ማድረጋቸው እውነት ነው። በተለይ በቅዳሜ ከሰዓትና በእሁድ በኢቢኤስ ፕሮግራሞች ላይ ወደ ተለያዩ የሀገሪቱ ክፍሎች እየተጓዙ ማህበረሰቡን ሲያዝናኑና አስተማሪ የሆኑ መሰናዶችን ሲያቀርቡ የነበሩት እነዚህ ሁለት ድንቅ ባለሙያዎች ሰሞኑን ከስክሪን መራቃቸው ተከትሎ በማህበራዊ ሚዲያ ላይ በርካታ ወሬዎች ሲናፈሱ ሰንብተዋል። ተሰናበቱ ከመባሉ ጀምሮ አሁን ደግሞ በድጋሚ ተመልሰው እስከሚለው ወሬ ድረስ ለመሆኑ ከጀርባው ምን ተፈጠረ? ትክክለኛውንና የተጣራው መረጃ አሁን በዚህ ቪዲዮ በዝርዝር አብረን እንመለከታለን። ከመጀመራችን በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን ላይክ በማድረግና ቻናሉን ሰብስክራይብ እያደረጋችሁ አብራችሁ እንድትቆዩ እንጋብዛለን። ለውንና በኢቢኤስ የቴሌቪዥን ጣቢያ ለብዙ ዓመታት እንግዲህ ጉዳዩን ጠለቅ ብለን ከመመልከታችን በፊት ዮናስና ጥበብ በኢቢኤስ የቴሌቪዥን ጣቢያ ላይ ያላቸውን ትልቅ ሚና ማስታወሱ ተገቢ ነው። እንደምታውቁት የኢቢኤስ የቅዳሜ ከሰዓትና የእሁድን በኢቢኤስ ፕሮግራሞች በሀገራችን ከፍተኛ ተመልካች ካላቸው የሳምንቱ መጨረሻ መዝናኛዎች መካከል ግንባር ቀደም ናቸው። በእነዚህ ፕሮግራሞች ላይ ደግሞ የዮሐንስና የጥበብ አቀራረብ ፍጹም የተለየ ነው። ከአዲስ አበባ ከተማ ወጣ እያሉ በተለያዩ የኢትዮጵያ ክልሎችና ገጠራማ አካባቢዎች ድረስ በመጓዝ የማህበረሰቡን ያኗኗር ዘይቤ፣ ባህል፣ ጨዋታና ትምህርት አዘል የሆኑ ሴቶችን ለተመልካች ያቀርባሉ። ህዝቡ መሀል ገብተው ከህዝቡ ጋር አብረው እየሰሩና እየተጫወቱ የሚያሳዩት ትህትናና ተፈጥሯዊ ብቃት ናቹራል ታለንት በብዙዎች ዘንድ ተወዳጅ እንዲሆን አድርጓቸዋል። ታዲያ በየሳምንቱ በጉጉት የሚጠብቁት እነዚህ አቅራቢዎች በድንገት ከስክሪን ሲጠፋ ወይም ለተወሰኑ ሳምንታት አዳዲስ ስራዎችን ሳይለቁ ሲቀሩ ተመልካቹ ዘንድ ምን ተፈጠረ የሚለው ጥያቄ መነሳቱ አይቀሬ ነው። እንግዲህ በማህበራዊ ሚዲያዎች ላይ በጣም በከፍተኛና በሁሉም ውዝግብ ተጀምሯል። ታዲያ ወሬው እንዴት ተነሳ? ባለፉት ቀናት በተለይም በማህበራዊ ሚዲያዎች ላይ ዮሐንስና ጥበብ ከኢቢኤስ ተሰናብተዋል የሚሉ ዜናዎች በስፋት መሰራጨት ጀመሩ። አንዳንዶች በጣቢያውና በአቅራቢዎች መካከል ባልተስማሙበት ጉዳይ ነው አለመግባት ተፈጥሮ ኮንትራታቸው ተቋርጧል ሲሉ፣ ሌሎች ደግሞ የራሳቸውን የግል ስራ ወይም ቻናል ለመጀመር ነው ሲሉ በገዛ ፈቃዳቸው እንደለቀቁ አድርገው ማውራት ይጀምራሉ። ይህ ወሬ ብዙዎች ቀልብ የሳበውና አሳማኝ መስሎ እንዲታይ ያደረገው አቅራቢዎቹ በየሳምንቱ የሚያቀርባቸው ክፍለ ጊዜ ውጪ ባሉ ሌሎች የጣቢያው ዝግጅቶች ላይ ምንም አለመታያቸውና በፕሮግራሞች አወቃቀር ላይ አንዳንድ ጊዜያዊ ለውጦች በመደረጋቸው ነበር። የቴሌቪዥን ጣቢያዎች ደግሞ አቅራቢዎቻቸውን ሲቀይሩ ወይም ሲያሰናብቱ አስቀድመው ይፋው መግለጫ ስለማይሰጡ ይሄው አሉባልታ ይበልጥ እየገዘፈ እንዲሄድ በር ተከፈተ። እንግዲህ ከዚህ በመቀጠል እንግዲህ እነሱም ቢሆን ታዲያ ከነዚህ ውስጥ ምንድነው የሚለው ነገር አሁን ደግሞ በድጋሚ ወደ ጣቢያው ተመልሰዋል የሚል ሌላ ዜና እየተሰማ ይገኛል። እውነታውና ትክክለኛው መረጃ ምንድነው? እውነት ግን ከሚወራው አሉባልታ ፍጹም የራቀ ነው። በቴሌቪዥን ኢንዱስትሪ ውስጥ ታዋቂና ማህበረሰብ ተኮር ስራዎችን የሚሰሩ አቅራቢዎች ለተወሰነ ጊዜ ከስክሪን የሚርቁባቸው በርካታ ሙያዊ ምክንያቶች አሉ። አንደኛውና ዋናው ምክንያት የዓመት እረፍት አኗል ሊቭ መውሰድ ሲሆን፣ ሁለተኛው ደግሞ አዳዲስ ፕሮግራሞችን ለመቀረጽ ከአዲስ አበባ ውጪ ረዘም ላለ ጊዜ የመጓዝ ሁኔታ ሊሆን ይችላል።
ዮናስና ጥበብ የሚያቀርባቸው ስራዎች እንደ አዲስ አበባው ወይም ደግሞ እንደ አዲስ አበባ ስቱዲዮ በቀላሉ የሚቀርጹ አይደሉም። ወደ ገጠርና ወደ ተለያዩ ከተማዎች ተጉዘው ከህብረተሰቡ ጋር ተቀምጠው ትልቅ መረጃዎችንና አስተማሪ ይዘቶችን ለማዘጋጀት ሳምንታትን አልፎ ተርፎ ወራትን ሊፈጅባቸው ይችላል። እነዚህ የከተማዎች ስራዎች ተቀነባብረው እስኪያልቁ ድረስ ደግሞ አሮጌ ስራዎች ሊደገሙ ወይም እነሱ ለተወሰነ ጊዜ ላይታዩ ይችላሉ። ስለዚህ ተሰናበቱ የተባለው ወሬ ፍጹም ከእውነት የራቀና በማህበራዊ ሚዲያ ላይ ለእይታ ተብሎ የተጋነነ አሉባልታ ነበር። ምክንያቱም አሁን ባለው መረጃ መሰረት ሁለቱም አቅራቢዎች በኢቢኤስ ጣቢያ ላይ ያላቸውን ስራ በታማኝነት እየቀጠሉ እንጂ በኢቢኤስ ቴሌቪዥን ለቀቁ ተብሎ ማንም አልተናገረም። የጥበብና ዮሐንስ በኢቢኤስ ላይ መቆየት በተለይ በቅዳሜ ከሰዓትና በእሁድ በኢቢኤስ ፕሮግራሞች ላይ ለሚያሳዩት ድምቀት እጅግ በጣም አስፈላጊ መሆኑ አይቀርም። ማህበረሰቡን እያዝናኑ ማስተማር የሚችሉ እንደዚህ አይነት ብቁ ባለሙያዎች በጣቢያ መኖራቸው ለተመልካች ትልቅ ረፍትና ደስታ ነው። እንግዲህ እናንተስ የጥበብና ዮሐንስ ስራዎች በይበልጥ የሚማርኳችሁ በምን መልኩ ነው? ይህን ወሬ ሰምታችሁ ምን ተሰማችሁ ነበር? መልሳችሁን እንግዲህ በኮሜንት ስራ አስቀምጡልኝ። እንግዲህ ከዚህም በኋላ ዮናስና ጥበብ በጣም በብዙ ዘንድ ትልቅ መነጋገሪያ ሆኗል። ሁለታቸውም በኢቢኤስ ቴሌቪዥን ለምሳሌ የኢቢኤስ ቴሌቪዥን እንግዲህ በጣም ብዙ ሰራተኞች ነበሩ። ለምሳሌ እንደ ምሳሌ ስናነሳ ናፍቆት ትግስቱ እሷ አሁን በጣም ጋዜጠኛ ናፍቆት ትግስቱ እሷ አሁን ስትሰናበት በደንብ ፕሮግራም ሆኖ ነው። እንግዲህ መቅደስ ደበሳይም እንግዲህ በራሷ እንደወጣች ተናግራለች። እንግዲህ ከዚህ ዮሐንስ ጋዜጠኛ ዮሐንስ እና ጋዜጠኛ ጥበብ እንደወጡ እንግዲህ በማንም ሶሻል ሚዲያ አልተነገረም፣ በማንም በኢቢኤስ ቴሌቪዥንም አልተነገረም። የራሳቸውን አዲስ መረጃ ከፍተው አዲስ ሶሻል ሚዲያ ከፍተውም አልተናገሩም። ስለዚህ ከየት መጡ ነው ወጡ የሚባሉት? እንደገና ተመለሱ የሚባሉት የት አለ? እንግዲህ የራሳቸው የሆነ መረጃ በትክክለኛ መንገድ እስከምናገኘው ድረስ የህዝቡን ቀልብ ከመሳብ አንዳንዴ ትክክለኛ የሆነውንና እውነታን ይዘን ብንጓዝ በጣም ጠቃሚ ነው ለሁላችንም። በጣም የሚገርመው ነገር ደግሞ በቃ አዲስ ስራ ወጧል፣ ተሰናበተ፣ ሄደ። አሁን ጋዜጠኛ ጋዜጠኛ ዮናስ አልተነገረም፣ ወይም ደግሞ በኢቢኤስ ቴሌቪዥን እሁድን በኢቢኤስ ኦር ቅዳሜን ከሰዓት አልተነገረም። ወጣውም አላለም፣ ወጣ ብለውም ፕሮግራም አዘጋጅተው አልፎን። በጣም የሚማርከኝ ነገር ደግሞ የቤተሰብ መገናኘት ላይ ቅዳሜን ከሰዓት በጣም የሚሰራው በጣም ከህዝቡ ጋር ያለው ኮኔክሽን ይሄ እንጃ በጣም እንባም ያስመጣ ነው በእውነት። ምክንያቱም አንድ ሰው ተገኘ ሲባል የሚያለቅሱት እንባ በራሳቸው አስበውት ነው ማለት ነው። ስለዚህ ለስራቸው ትልቅ ክብርና ሙያ ያላቸው ውድና ድንቅ ጋዜጠኞች ናቸው። ስለዚህ እውነትን ሳናውቀው ሄዱ፣ ተመለሱ፣ መጡ እንላለን። ግን ደግሞ እውነታው ሌላ ነው። ትክክለኛ መረጃ የለም። አሁን ላይ ግን ደግሞ መልካሙን ብናስብ አንዳንዴ ጋዜጠኛ የሚሰሩ ስራ አብሶ ኢቢኤስ ቴሌቪዥን የሚሰራው ስራ በጣም ወጣ ካሉ ሀገራት እየሄዱ አዲስ አበባ ውጭ እየሄዱ በማህበረሰብ በገጠራማ በከተማው እያንዳንዷን ነገር እየዞሩ ለህዝቡ ምን ያክል ያላወቁትን እንዲያሳውቁ ኢትዮጵያ የተለያዩ ባህል ትራዲሽናል እንዳላት የሚያሳዩ ኢቢኤስ ቴሌቪዥን ነው። ስለዚህ ያንን ለመቀረጽ እንኳን ብዙ ጊዜ ሊፈጅ ይችላልና ሜቢ በዛ ሊሆን ይችላል። ወጣውም ከሆነ እንግዲህ አፍረን እናለን ማለት ነው። ውድና እየተከበራችሁ እንዲህ ያሉ አዳዲስ መረጃዎች ሁሌም እንዲቀርብ የምትፈልጉ ከሆነ ቻናሉን ሰብስክራይብ እያደረጋችሁ የደወል ምልክቷን በማጥቆር ሁሌም አዳዲስ መረጃዎች ከእውነተኛ መረጃ ጋር እናቀርብላችኋለን። ሁሌም እንደምነው የእናንተ ሰላምና ፍቅር የሀገራችን መላው ዓለምን ሰላም ያደርግልን። በሌላ አዳዲስ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ። ቻው ቻው።